ዛሬ ደግሞ ደህና አደርሽም አትይኝም እንዴ? በጧቱ ምን ሆነሻል? ፊትሽን ጥለሽዋል። የወንድምሽ ነው አልፈልግሽም ሂጂልኝ አለኝ። ማ የኔ ወንድም ነው አንቺን አልፈልግሽም የሚልሽ? ትናንትና ያወጉት መድኃኒት እንደኔ እንዲረሳ ካላደረገው በስተቀር በፍጹም አንቺን አልፈልግሽም አይልሽም። እንደዛ ከሆነ ደግሞ በፍጥነት ወደ ሐኪም ቤት ልንወስደው ይገባል። ኧረ በቃ አንቺም ቀለድሽብኝ። እንደውም ሁላችሁም እንዳታናግሩኝ። እርፍ። አሁን ደግሞ እኔ ምን አደረኩኝ እንዴ? ምንድነው ዛሬ በጧቱ ነገር የሚልሽ? እንደዚህ ያስከፍቶኝ እንኳን ይቅርታ ልጠይቀኝ አልመጣም። ቆይ ግን ስታስቢው እየጠላኝ የመጣ አይመስልሽም? ኧረ አንቺ ልጅ እንዴ የምራምረሽ እንዴ? ቆይ እሱ ከልቡ ነው እንዴ እንደዛ የተናገረሽ? እንደዛ ባይሆን ኖሮማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር። ይልቅ አሁን እንታዩና የሆነ ነገር ሳስብ ነበር። ምንድነው? ገነት እናትሽ ሆና ሳለ ለምንድን ነው የቤት ሰራተኛ ሆና የምትሰራው? ገኒ እኮ የእውነት እናቴ አይደለች፣ ግን ያው ልክ እንደ እናቴ ናት። እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀውም። አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ ምን ታደርግልሽ? ሰዎች የሐረግ ድራማ በጣም ገራሚ ሆኗል። ያው ናታንን እንደ በግ ነው የጎተቱት ማለት ይቻላል። የያፌት ሰዎች እንደ በግ ጎትተው ነው የወሰዱት፣ በመኪና ውስጥ ጭነውት። ከዛን ያው የሚፈልጉትን ስራ አሰርተውታል። አንድ ተዋናይ አምጥተው ሽጉጥ መከላከያ ምናምን አድርጎ እንዲተኩስባቸው አድርገውታል። ያንን ደግሞ ቪዲዮ ቀርጾ ይዞታል እና ያፌት ሚሽኑን በደንብ ተወጥቷል እና ያፌት በጣም ብልጥ ሆኗል። አሁን በዛ ቪዲዮ እንደ ማስፈራሪያ ተጠቅሞ ኤፍራታን ለማግባት ይጠቀምበታል ብዬ አስባለሁ። በደንብ ነው ያገኙት። አሁን ናታንን በደንብ አድርገው ነው የተበቀሉት ማለት ነው። ሌላኛው ደግሞ ያው ናታንን ፈልጋ ሄዳ ነበር፣ ቤት ገብታ ነበር። ከዛም በኋላ ናታን እንደሌላ አውቃለች። ከዛን ለሉሊት ደውላ ነበር። አሁኑኑ ፈልግሻለሁ፣ ላገኝሽ ፈልጋለሁ ስትሏት ነበር። ነገር ግን ሉሊት ነይ አዲስ አበባ የለውም ስትላት እንዳለሽ አውቃለሁ፣ በፍጥነት ነይ፣ ጽድ ያደረግሻትን ነገር አውቃለሁ፣ በፍጥነት ነይ፣ ለፖሊስ እንዳላስይዘሽ ከፈለግሽ ስትላት ነበር። እና ሉሊትም በቃ የሌለ ፈርጥጣ ሄዳለች ማለት ነው እሷ ጋር። እንግዲህ ኤፍራታ ሉሊትን የሌለ በቃ ዝታባታለች፣ አንበጨበጨቻት የሌለ በቃ እና አይድና ጆሮዋ እንድትሆን ፈልጋለች። እና ትንሽዬ ካሜራ ስትሻለው ሴቶቹን ያፌት የሚያፈናቸውን ሴቶች ትቀርጫለሽ፣ እየቀረሽ ለኔ ታመጪልኛለሽ እያለቻት ነው። እሱ አይሆንም ብትላትም ነገር ግን ታደርጊዋለሽ፣ አለበለዚያ እኔ ራሱ ዘብጥያን ማስወርድሽ እያለቻት አስፈራራቻት። ብቻ እሺ ብላታለች። በጣም ነው የተመቸችኝ እዚህ ጋር ይፉ ማለት ነው ዋጋዋን የሰጠቻት። ያፌት ደግሞ በቃ በዛ በቪዲዮ ሲደሳሰት ነበር የሌለ በቃ ይህንንማ ቤቴ ገብቼ ሰለብሬት አደርጋለሁ ሲል ነበር። ዛሬ ተመችቶታል በጣም። ናታን ደግሞ ያው ከዞረበት ከተወጋበት ተነስቷል። ጭው ብሎበት ነበር። እንግዲህ ኢፉ በጣም ተጨንቃ ነበር ናታን በመጥፋቱ የሌለ በቃ ተጨናንቀው ነገር ነበር። መጨረሻ ላይ ስደውልለት ስልኩን አንስቶላታል እና እየመጣው ነው ሲላት ነበር። ለእህቴም ንገሪያት እየመጣው ነው፣ ብቻ ስነቃ የሆነ ባዶ ቤት ነው ራሴን ያገኘሁት፣ ምን እንደው እንኳን አላስታውስም ሲላት ነበር። ብቻ ለምንድን ነው እንደዚህ ሆንኩት፣ ማን ነው እንደዚህ ያደርገኝ እያለ ራሱን ጥያቄ እየጠየቀ ነው ናታን ማለት ነው። ያው እንግዲህ ናታን ለቢኒያም ደውሎ የሆነውን ሁሉ ነግሮታል። ቀጥሮ ቦታ ሄጄ ነበር፣ ነገር ግን ከኋላ በሲሪንጅ ነገር ወቅተውኝ ስነቃ ራሴን ያገኘሁት የሆነ ቤት ውስጥ ባዶ ቤት ውስጥ ተኝቼ ነው ብሎ ነግሮታል። እና ተጨንቆ ነበር ቢኒ። ሐኪም ቤት ልውሰድ ልምጣ ምናምን ሲሉ ነበር። አይቶ ሴቶቹም እንደዛ ሲሉኝ ነበር፣ እምቢ ብያቸው ነው አለ። ከዛም በኋላ ያው ስልኩን ከዘጋ በኋላ ቢኒያምና ዳጊ ሲጠራጠሩ ነበር። ለምን ወሰዱት፣ ለምን ለቀቁት እያሉ የሆነ ነገር አለ፣ የሆነ ነገር አስደርገውት ነው እንጂ እንደዚህ በነፃ አግተውት አይለቁትም፣ የሆነ ነገር አሰርተውታል ብሎ ጥርጣሬ ገብቷቸዋል። ጥርጣሬያቸውም ልክ ነው።
እና ያው ሲያወሩ ነበረ ገኒ እና ኤፍራታ። ከዛ ናታን ሆኖ አንድ ላይ በጣም ብዙ ረጅም ሰዓት ተጫውተው እንደው ለሁለት ኤፍራታን ሲያበሳጫት ምናምን ነገር ነበር። ኤፍራታ አኩርፋ ምናምን እየሮጠች ነው ሄደችው ወደ ራሷ መኝታ ቤት ማለትም ፂጋ ማለት ነው። ከዛም በኋላ ያው ጧት ላይ ነው ሄደችው። በነገራችን ላይ ጧት ላይ ነው ሄደችው ከነጋ በኋላ ማለት ነው። እና ድንገት ተነሳች። ከዛም በኋላ ዛሬ ደህና አድርሽ እንኳን አትይኝም እንዴ ምናምን ስትላት ነበር። ከሷ ጋር በጣም ብዙ አወሩ። ግን የሚያናድደው እናትሽ የቤት ሰራተኛ ስለሆነች ነው እንደዚህ የምትያት ምናምን፣ እሷ እኮ እናትሽ ናት አለቻት። በቃ ገኒ የኤፍራታ እናት መሆኗን ፊት ለፊት ነው በቃ ግልብጥ አድርጋ ነው የነገረቻት። እናትሽ ናት፣ ተደፍራ ነው አንቺን የወለደችሽ ብላ ግልጹን ነው የነገረቻት። ግልጹን ማለት ነው። ያው በዚህ ነገር ደንግጣለች በጣም ኤፍራታ ከሚባለው በላይ ክውን ያለችው እና ገኒ የእሷ እናት መሆኗን ከፂ አፍን የሰማችው። ያው ፂ የመርሳት እክል ገጥሟታል እንደሚታወቀው። ነገሮችን ስላራሳች የመጣላትን ነው በቃ ዝም ብላ ድርግ የሚያደርገችባት እንጂ ለተንኮል ምናምን ብላ አስባ አይደለም። ግን አነጋገሯ በጣም ከባድ ነው። እናትሽ ናት ሰራተኛ ስለሆነች ነው እንደዚህ የምትያት ምናምን አለቻት።